ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። እንደ ታዋቂው አቋማሪ ድርጅት ካልሺ መረጃ ከሆነ ብሩኖ ፈርናንዴዝ አሁን ላይ የፒኤፍኤ አመቱ ምርጥ ተጫዋች ሽልማትን የማሸነፍ እድሉ 81% ደርሷል። ያደረጋቸው አስተዋጽኦዎች በተለይም እንግዲህ ይህ ተጫዋች ለማንቸስተር ዩናይትድ ያደረገው ነገር ሁላችንም እናውቃለን እና የአመቱ ምርጥ ተጫዋች የመባል እድሉም እጅግ እንደ ሰፋ ነው እየተገለጸ የሚገኘው። እንግዲህ የብሩኖ የኤ ስፖርት የአመቱ ምርጥ ተጫዋች መባሉ ይታወቃል እና የፒኤፍኤ የአመቱ ምርጥ ተጫዋችም የመባል እድሉ እጅግ ሰፊ እንደሆነ ነው ታማኝ የሚባሉ የዜና አውታሮች እየገለጹት የሚገኘው። ከዝውውር ጋር በተያያዘ ማቴዎስ ፈርናንዴዝ ለማንቸስተር ዩናይትድ ቅድሚያ እንደሚሰጥ እየተገለጸ ይገኛል። ማንቸስተር ዩናይትድ ከማቴዎስ ፈርናንዴዝ ወኪሎች ጋር ካደረገው ውይይት በኋላ ተጫዋቹ ከሌሎች ፈላጊ ክለቦች ይልቅ ለዩናይትድ ቅድሚያ ለመስጠት ፍላጎት እንዳለው ያምናል። የ21 ዓመት ወጣት አማካኝ በዩናይትድ የእጩዎች ዝርዝር ውስጥ በከፍተኛ ደረጃ የሚፈለግ ሲሆን አሰልጣኝ ማይክል ካሪክ ጨምሮ በዩናይትድ አመራሮች ተጫዋቹ ትልቅ አቅም እንዳለው ይታመንበታል። ነገር ግን የዝውውር ስኬታማ መሆን ዌስትሃም በሚጠይቀው የዝውውር ሂሳብና በክለቡ የፕሪሚየር ሊግ ቆይታ ላይ የተመሰረተ ይሆናል ተብሎ ይጠበቃልና ዌስትሃም ዩናይትድ በተለይም እንግዲህ የሚወርድ ከሆነ ማንቸስተር ዩናይትዶች ተጫዋቹን የማግኘት እድላቸው እጅግ ይሰፋል ተብሎ ነው የሚጠበቀው። በማንቸስተር ዩናይትድ ቤት ያለውን የመሃል ክፍል ፕሮብሌም ይፈታል ተብሎ ይጠበቃል። በመሃል ስፍራ ማንቸስተር ዩናይትዶች እስከ 3 ተጫዋቾችን የማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የኡጋርቴ ምትክ ይሆናል ተብሎ የሚጠበቀው እንግዲህ ብራዚላዊ ተጫዋች ኤደርሰን ባለፉት ቀናት ከሌሎች ክለቦች ጥሪ ቢደርሰውም እሱ ግን ለዩናይትድ ቅድሚያ እንደሰጠ ተነግሯል። በአሁኑ ሰዓት የ26 ዓመቱ ብራዚላዊ ዩናይትድን እየጠበቀም እንደሚገኝ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች እንግዲህ የማንቸስተር ዩናይትድ አዲሱ የዝውውር ፖሊሲ በተለይም እንግዲህ ክለቡን ፈልገው ለሚመጡ ተጫዋቾች ቅድሚያ እንደሚሰጥ ይታወቃልና የተጫዋች ወደ ማንቸስተር ዩናይትድ የመምጣት እድሉ እጅግ የላቀ እንደሆነ እየተገለጸ የሚገኘው። በጣም የሚያስገርመውን መረጃ ፋብሪዚዮ ሮማኖ ያወጣውን መረጃ ላጋራችሁ። ማንቸስተር ዩናይትድ አሁን ቢሆን የቶናሊ አድናቂ ነው፣ ነገር ግን ዋጋው እጅግ የተጋነነ እንደሆነ ይሰማቸዋል። የዚህ ዝውውር ዋነኛ ችግር ይሆናል ተብሎ የሚጠበቀውም የዝውውር ዋጋ ነው። ኒውካስትል ዩናይትዶች የተጫዋች ሽያጭ ላይ በተለይ እንግዲህ እንዲቀላል የሚባለው እንደነ ብሬንትፎርድ እንደነ ዌስትሃም አይነት ባህሪ ያላቸው ክለቦች እንደሆኑ ይታወቃልና እንዲህ በቀላሉ ተጫዋቹን ይለቁታል ተብሎ አይጠበቅም እንጂ ዩናይትድ በቶናሊ ላይ ፍላጎት እንዳለው ነው እየተገለጸ የሚገኘው። የኢሊዮት አንደርሰን ጉዳይም ሊዘነጋ አይገባም። እንግዲህ የአንደርሰን ዝውውር እጅግ ውድ የሆነ ሲሆን ፎረስት ለተጫዋቹ ከ100 ሚሊዮን ፓውንድ በላይ ይፈልጋል። ማንቸስተር ሲቲ ከፍተኛ ገንዘብ ለማቅረብ ተዘጋጅቷል። ነገር ግን ፎረስት የሚፈልገውን ያህል ማቅረብ አለማቅረቡ ወደፊት የሚታይ ይሆናልና ዩናይትዶች የሶስቱንም ተጫዋቾች ሁኔታ በቅርበት የሚከታተሉት ይሆናል። እንግዲህ የኤደርሰን የዚህ ብራዚላዊ ተጫዋች ወደ ማንቸስተር ዩናይትድ ለመምጣት መቃረብን ተከትሎ የማኑኤል ኡጋርቴ ጉዳይ ያበቃለታል ተብሎ ይጠበቃል። ማንቸስተር ዩናይትዶች ኡጋርቴ ክለቡን ለቆ እንዲወጣ ይፈልጋሉ። ይህንንም ለተጫዋቹ ወኪሎች አሳውቀውታልና በይፋ ዩናይትዶች ይህንን ተጫዋች እንደሚለቁ ለተጫዋቹ ወኪሎች እንዳሳወቁ ነው እየተገለጸ የሚገኘው። ዛሬ አመሻሽ ላይ 12 ሰዓት ሲሆን እንግዲህ ብራይተን ከማንቸስተር ዩናይትድ የሚጫወት ይሆናል። ቅድመ ጨዋታ ዳሰሳ እንግዲህ ወደ እናንተ የማቀርብላችሁ ይሆናል። የ2025/26 የውድድር ዘመን የተወዳጁ የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎች በዛሬው ዕለት ይከናወናሉ። በሊግ የደረጃ ሰንጠረዥ 3ኛ ደረጃ ላይ መሆኑን ቀድሞ ያረጋገጠው ማንቸስተር ዩናይትድ የውድድር ዘመኑ በድል ለመቋጨት ወደ ብራይተን ይጓዛል። በሌላ በኩል በአውሮፓ የክለቦች ውድድር ተሳትፎ ለማድረግ በከፍተኛ ፉክክር ውስጥ የሚገኘው ብራይተን በሜዳው የሚደረገውን ይህንን ወሳኝ ጨዋታ አሸንፎ ተስፋውን ለማሳካት ይጫወታል። ማይክል ካሪክ በይፋ የ2 ዓመት ኮንትራክት ከተፈራረመ በኋላ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን እንደሚያደርግ ይጠበቃል። የጨዋታው ትልቁ ትኩረት የቡድኑ አይበገሬ መሪ የሆነው ብሩኖ ፈርናንዴዝ ላይ ይሆናል። ብሩኖ በፕሪሚየር ሊጉ ታሪክ በአንድ ሲዝን የአሲስት ክብረ ወሰን ለመስፈር የሚያስፈልገውን አንድ ወሳኝ ያደርጋሉ የሚለው ነገር ተጠባቂ ይሆናል። ምንም እንኳን ዩናይትድ ምንም አይነት የደረጃ ለውጥ የማያመጣለት ጨዋታ ቢሆንም የውድድር ዘመኑን በድል በማጀብ የአሸናፊነት መንፈሱን ይዞ ለመቀጠልና ለደጋፊ የመጨረሻ ስጦታ ለማበርከትም ይጫወታል ተብሎ ይጠበቃል። የእርስ በርስ ግንኙነት በምንመለከትበት ጊዜ ሁለቱ ቡድኖች በታሪክ ሁሉንም የውድድር ጨምሮ 29 ጊዜ መገናኘት እድል ነበራቸው። ማንቸስተር ዩናይትድ የበላይነት አለው። እንግዲህ ከነዚህ 29 ፍልሚያዎች መካከል 16 ጊዜውን ዩናይትድ ማሸነፍ ሲችል 3 ጨዋታዎች ባቻ የተጠናቀቁ፣ ቀሪዎቹ 10 ጨዋታዎች ደግሞ ብራይተን ማሸነፍ ችሏል። በሊጉ ታሪክ ብራይተን በሜዳው አሜክስ ስታዲየም ላይ ጠንካራ ተፎካካሪ መሆን እየቻለ ሲሆን ዩናይትድ ወደዚህ ስታዲየም ባደረጋቸው ያለፉት 8 የፕሪሚየር ሊግ ጉዞዎች ውስጥ በአምስቱ ላይ ሽንፈት ለማስተናገድ ተገዷል። በቅርብ ጊዜ ግንኙነታቸው ሁለቱም ቡድኖች ከፍተኛ የግብ ቁጥር የሚያስመዘግቡ ሲሆን ካለፉት 4 የእርስ በርስ ጨዋታዎች እያንዳንዱ መርሃ ግብር ከ3 ጎል በላይ ተቆጥሮባቸዋል። በዘንድሮ የውድድር ዘመን የመጀመሪያ ዙር በኦልድ ትራፎርድ የተደረገው ጨዋታ በማንቸስተር ዩናይትድ 4-2 አሸናፊነት መጠናቀቁ ይታወሳል። ነገር ግን ባለፈው ጥር ወደ ኤፍኤ ካፕ 3ኛ ዙር ላይ በኦልድ ትራፎርድ ተገናኝተው ብራይተን 2-1 በሆነ ውጤት ዩናይትድን ከውድድሩ ውጪ ማድረጉ አይዘነጋም። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ በታሪክ
ብራይተን ላይ 6 ጎሎችን ማስቆጠር የቻለ ሲሆን በዛሬው ጨዋታም በአንድ ሲዝን የተቀመጠውን የሊጉን የአሲስት ክብረ ወሰን በብቸኝነት ለመስበርና ታሪክ ለመስራት በጉጉት የሚጠብቅ ተጫዋች ይሆናል ተብሎ ይጠበቃል። የአሰልጣኝ አስተያየትን በተመለከተ እንግዲህ ፋቢያን ሃዝለር ይህ ጨዋታ ለኛ እንደ ዋንጫ ጨዋታ ነው። በደጋፊዎች ፊት የሚጠበቅብንን ድል አስመዝግበን በአውሮፓ መድረክ ተጫውተን ታሪክ ለመስራት ሙሉ ዝግጅት አጠናክላል። ማንቸስተር ዩናይትድ በአዲስ አሰልጣኝ ስር መምጣቱ ጨዋታውን ይበልጥ ተለዋዋጭ ያደርጋል። ነገር ግን እኛ ትኩረታችንን በራሳችን ጥንካሬና በሜዳችን የበላይነት ላይ ብቻ ነው ብለዋል። ማይክል ካሪክ ምንም እንኳን የደረጃ ሰንጠረዥ ቦታችንን ቀድመን ያረጋገጠን ቢሆንም በማንቸስተር ዩናይትድ ቤት ዝም ብሎ የሚታለፍ ጨዋታ የለም። የውድድር ዘመኑን በድል ማጠናቀቅ የአሸናፊነት ስነ ልቦናችንን ለማስቀጠል ወሳኝ ነው። ብራይተን በሜዳው ምን ያህል ጠንካራና ለአውሮፓ መድረክ የሚጫወት ቡድን እንደሆነ እናውቃለን። ይሁንና እኛም የራሳችንን የጨዋታ ማንነት ሜዳ ላይ ሳይተን የደጋፊዎቻችንን ዓመት በጥሩ ስጦታ መቋጨት እንፈልጋለን ሲሉ እንግዲህ የአሸናፊነት መንፈስ እያንዳንዱ ጨዋታ ማሸነፍ ያለውን ኢምፓክት ለማሳወቅ ሞክረዋል። የቡድን ዜና እንግዲህ ማንቸስተር ዩናይትድ ባለፈው ሳምንት በኦልድ ትራፎርድ ለደጋፊዎች ስንበት ማድረጉን ተከትሎ ብራዚላዊ አማካኝ ካዝሜሮ በዛሬው ውድድር ዘመን ማጠቃለያ ጨዋታ ላይ በቡድኑ ስብስብ ውስጥ እንደማይካተት አሰልጣኝ ማይክል ካሪክ አረጋግጧል። የደረሰበት ጉዳት ምክንያት የማገበረጃ ጨዋታዎችን ማድረግ ያልቻለው የቡድን ሼሽኮ ለጨዋታው በስብስብ ውስጥ የመካተት ተስፋ ያለው ሲሆን የመሰለፍ ጉዳይ ግን ከጨዋታው በፊት በሚደረገው የመጨረሻ የአካል ብቃት ምርመራ ይወሰናል ተብሏል። ረጅም ጊዜ የጀርባ ጉዳት እያገገመ ከሚገኙ የተከላካዩ ማቲያስ ዴ ሊክት ውጪ በቡድን ውስጥ ምንም አይነት አዲስ ጉዳት ዜናም እንዳልተመዘገበ ነው እየተነገረ የሚገኘው። ማይክል ካሪክ ስለ ቀድሞ የማንቸስተር ዩናይትድ ተጫዋች ዌልቤክ እንዲህ ሲል ተናግሯል። ዌልቤክ ከዩናይትድ ሲሆን ሁሌ ነው የሚያስቆጥረው። ገና ልጅ እያለ ነበር የማውቀው። ድንቅ ተጫዋች ነው። አሁንም ቢሆን ፈላው እያልኩ ጠራዋለሁ፣ ግን ትልቅ ሰው ሆኗል። እሱ እዚህ እድሜ ላይ መድረሱ እኔን እንዳረጁ እንዲሰማኝ ያደርገኛል፣ ግን በትልቁ አከብረዋለሁ። የሱ የእግር ኳስ ህይወትና በዚህ እድሜ በጥሩ ሁኔታ የተጫወተ መሆኑ የሱን አስተሳሰብ ስለንቦናና አመለካከት በሚገባ ያሳያል። ለዚህም ትልቅ አድናቆት ይገባዋል። እውነት ለመናገር እሱ እንዲህ በጥሩ ሁኔታ ላይ ሲገኝ በማየቴ ከልብ ደስ ብሎኛል። የማንቸስተር ዩናይትድ አሰልጣኝ ሆነው ማይክል ካሪክ ተናግሯል። ኢኒዮሶች እንግዲህ ባለፈው ክረምት 4 ጥሩ ፊርማዎችን አድርገዋል። ይህም በቅርብ ዓመታት ታሪክ ካሉት ምርጥ የዝውውር ጊዜያት አንዱ እንደሆነ ይታወቃል። የሶስት አጥቂዎች ፍርሚያ በአጠቃላይ 31 የሊግ ጎሎች ሲያመጡ ይህም ከሊቨርፑል ውድ ዝውውሮች እጅጉን ይልቃል። እነዚህ ተጫዋቾች የቡድኑ ደረጃ ከፍ አድርገዋል። እንዲሁም ቡድኑ የበለጠ ሚዛናዊ፣ አካላዊ ጥንካሬ ያለው ተወዳዳሪና አንድነት ያለው ቡድን ሆኖ ይህም ከሊቨርፑል በላይ 3ኛ ደረጃ ላይ እንዲጨርስ ረድቶታል። ስለዚህ ኤደርሰንን በተመለከተ ገና ከሆኑ መፍረድ ምንም ትርጉም አይሰጥም። ምክንያቱም የዝውውር መስኮቱ ገና አልተጀመረም እና እሱም ብቻ አይደለም የሚያስፈርሙት ተጫዋቾች ከሊጉ ከተላመዱ ሲስተሙ ከተረዱና ለቡድን የሚያበረክቱትን ነገር ከተመለከተም በኋላ መፍረድ ሊያስፈልግ ይችላል እንጂ ከሌላ ትልቅ የዝውውር ዋጋ ያለው ተጫዋች ስላልፈረመ አይደለም። እኔም ጥርጣሬ ሊኖር ይችላል። በዝውውር ላይ ግን ማንቸስተር ዩናይትድ ተጫዋቾች እስካሁን ድረስ ድጋፍ ያለ ለማንቸስተር ዩናይትድ በቂ መጫወቻ ጊዜ እስኪያገኝ ድረስ እና እንደገና ግንባታ ደግሞ በውድ ስሞች አይገነባም። ክለቡን የሚገነባው በትክክለኛ ፕሮፋይሎች በትዕግስትና ከአሰልጣኙ ራይ ጋር በሚጣጣሙ ተጫዋቾች እንደሆነ ይታወቃልና ቀስ ብለን ብንፈርድ ባይ ነኝ። ምክንያቱም ማንቸስተር ዩናይትዶች ሌሎች ተጫዋቾችንም ይመለከታሉ። በርካታ የዝውውሮችን ለማድረግ እንዳሰቡ እንግዲህ ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ምን ይመስላሉ? በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሰኞ